ቀድሞ ጠላት ሲማከርባችሁ ሲያፋጭባችሁ እንኳን ከሰማችሁ መንቃት የሚያስፈልገው አይደለም። ከተለከሳችሁ በኋላ ሲዞሩ ሲበላኝ አይሞተዋል በቃ በሰፈሩ ሲሶ መንግስት እያለች አገሪቱ ዳጣርጋ የበላች ስትባለች ቤተክርስቲያን ያን ጊዜ ትነበራለች። ቤተክርስቲያን ውስጥ የሚያገለግል ሰው ምን ጊዜ ቢሆን ራሱን እንደተናቀች እንደምናምን ነገር አድርጎ መቁጠራል። ያልወደቀች ስንዴ ስታፈራ እስኪ ልታሳዩ ትችላላችሁ? ያልፈረሰች ያልመሰመሰች ስንዴ ልትበቅል ትችላለች? እንዴት ነው? ካልወደቃችሁ እዚህ ቤተክርስቲያን ውስጥ ፍሬ ይኖራል። ያንተን ክብር እዛ በኋላ እግዚአብሔር በአንተ መክበር ይጀምራል። ያንተን ስራ ነው እግዚአብሔር አንተን ስራ መሳሪያ አድርጎ መስጠት ነው በልባችሁ። ይህችን ቤተክርስቲያን ማዳን አለ የምንፈልገው ብዙ ወጣቶች እንደዚህ ያስቡ እንድትድን ከመቃጠል ከመገደል ከመፈናቀል እንድትድን ይፈልጋል። እውነቱም ነው። በገዛ ሀገሯ ለምን ስደተኛ ትሆናለች? ለምን መከራ ለምን ሁልጊዜ ጥቁር ልብስ ትለብሳለች? ቤተክርስቲያንን ለኢትዮጵያ ኢትዮጵያን ለቤተክርስቲያን ማድረግ ግዴታ ነው። ይህ ማድረጋ የቤተክርስቲያን ያልሆነች ኢትዮጵያ ቤተክርስቲያንን ልትቀበላት ይችላል። አሁን ኢትዮጵያ ቤተክርስቲያን ለነጋገር ምናችን ነው እግዚአብሔር አንዳንዱ ትዳር የሚመሰረተው እዛው በከተማ እዚህም እንኳን መስርቶ ቆርቦ አግብቶ ግዴባ ነው ጉቦ ተቀባይ ነው። ዛሬ እቺ ቤተክርስቲያን ሌላ ደም የሚፈሳትን ሴት ያስቆመች እቺ ቤተክርስቲያን አለች እንደ ጋኔን ያባረረች እንዲህ አባታ አጋንንት መጫወት ማሰር የምትችል ቤተክርስቲያን ዛሬ አጋንንት ይሰራል። በእኛ ምክንያት በይሁዳ ምክንያት ሰይጣን ሾልኮ ወደ ክርስቶስ ማህበር እንደገባ ከኛም በአንዳንዶቹ ምክንያት ወደ ቤተ መቅደስ ገብቷል ሰይጣን። ትዕቢት የምታወቅ ቤተ መቅደስ ውስጥ ቤተክርስቲያን ውስጥ ትዕቢት የነፋችው ሐሰትን የምትቃወም ቤተክርስቲያን ውስጥ ሐሰት የሞላችው በአንዳንዶቹ በኩል ሰይጣን ሾልኮ ገብቶ ማህበሩን የክርስቶስን ማህበር አጓራል። ቤተክርስቲያን በአማኞቿ ዘንድ እንኳን የታመነች መሆን የተሳናት ቤተክርስቲያን የትዳር ሰርተፍኬት እኮ የቤተክርስቲያን ከሆነው ተቀባይነት ነው። ቤተክርስቲያን ካልታመነች ማንም ሊታመን ይችላል። ይህ ዘመን እየፈተና ወቅት ነው የደረሳችሁበት ዘመን። ቤተክርስቲያንን ከእጃችሁ ሊቀሟችሁ ያሰፈስቡ ምክንያቶች ናቸው። በትምህርትም ብዙ እንደነጠላት ተደርጓል። በዲስኩርም ልደረሰ ቤተክርስቲያኒቱን ሊያስጠሉ የሚችሉ ታሪኮች ሲተረኩ ነው። ቤተክርስቲያኒቱን ዝም አለች፣ እያየች እየሰማች ነው። የሚገናኛች መራ እነዚህ ላይ የሞተ ሬሳ መቼስ ቢሆን አሁን የአማራ ቀለብ አይደል? ጳጳሳቱ እነሱ መካከል ዘረኛ ሊኖር ይችላል፣ ጉቦኛ ሊኖር ይችላል። ቤተክርስቲያን የተወ ዓለማዊ የሆነ ቅልጥ ባለ እንቅልፍ ውስጥ የተኛ ሰው ሊኖር ይችላል። እነሱ መካከል ደግሞ የሚጸልይ ሰው የለም ማለት ነው። ስለዚህ ደግሞ ለእነሱ ቤተክርስቲያን የማይገቡ ነው ከተገኙ እኛ መንፈሳውያን ከሆን እግዚአብሔር ለእኛ አባት ይሰጣል። ምክንያቱም እግዚአብሔር ሙሴን ከምድያም ሲጠራ ከእስራኤል መካከል ሰው ስላጣ ነው። ምንም ሰው አለ እንቅልፋም ካህን እና እንቅልፋም ጳጳስ ልታገኙ ትችላላችሁ። ግን ወገኖች ህዝቡም ወደ እግዚአብሔር መጮህ ከጀመረ እግዚአብሔር እረኛ ቤተክርስቲያን ቢሆን እንደበቅ በተኩላዎች መካከል የተላከች ናት። ያ ማለት በተኩላ መካከል ተቀምጥላ ትነከስ ነበር። ዝም ብለህ ከተኛ እረኛ ከተኛ አንተን ከተኛ እንዴት ነው የማትነከሰው? የእግዚአብሔር ቅዱስ ዕቃ መሆን የምንችለው እንዴት ነው? እግዚአብሔር የሚፈልግ ምን አይነት ሰው ለቤተ እግዚአብሔር ስንት ሰው ብንሆን ነው ቤተ እግዚአብሔር ላይ አገልግሎታችን የሰመረ የሚሆነውና እንደው የተሟላ አገልግሎት መስጠት የምንችለው ስንት ነው የሚለውን ለማንሳት ነው። በዛው እግረ መንገዱ በማህበር በጽዋ ማህበር በሰንበት ትምህርት ቤት በቅዳሴ በሌሎችም አገልግሎቶች የሚሳተፍ ሰው ምን አይነት መንፈስ ምን አይነት ሰው ሊኖረው የሚገባ የሚለውን ማየት ይኖርብናል። በእውነቱ መምጣት አልተሳለ ብዙዎቻችን እንመጣለን አንለይም። ግን ደግሞ እግዚአብሔር በሚወደውና በሚፈቅደው መልኩ ነው የምናገለግለው። አንዳንዶቹ ሌሊትም ሳይቀር ነው የሚያገለግሉት። አንዳንዶቹ ስራቸውን ትተው ሁሉ ነው የሚያገለግሉት። ሳትጸየፉ ድሆችን ታጥባላችሁ፣ ሳትሳሱ ትመግባላችሁ፣ ሳትሰለቹ በምትላኩበት ቦታ ሁሉ ትገኛላችሁ። እንኳን ሰው መንገዱን ታውቃላችሁ አይደል? ለእግዚአብሔር ሲሆን የማታደርጉት ነገር የለም። በእውነቱ ግን እግዚአብሔር በሚፈቅደውና በሚወደው መንገድ ማድረግ የሚቻለው እንዴት ባለ መንገድ ብንሄድ ነው የሚለው መመካከር ያለብን ስለሆነ የአገልግሎት ጊዜ አላነስም። በጣም ረጅም ጊዜ ቤተእግዚአብሔር ነው የኖርነው። የመማርም የትምህርትም ችግር አይገጥመንም ብዙዎቻችን። ግን ያንን እግዚአብሔር በሚፈቅደው መልኩ ማቅረብ ደግሞ ሌላ ችግር ነው።
አንድ አባወራ የገቢ ችግር ላይኖርበት ይችላል። ሚስቱ ግን ሙያ የሌላት ትሆንና እንደ ነገሩ አድርጋ ልታቀርብለት ትችላለች። አሁን የአቅርቦት የግብዓት ችግር አይደለም፣ የሙያ እጥረት ይሆንና ገበታው የተሟላ ነገር ላይኖር ይችላል። ይሄ ችግር እኛም ጋር እንደዚህ አይነት ነገሮች በብዛት ይታያሉና እግዚአብሔር በሚወደው መልኩ የሚያገለግል አገልጋይ ማነው የሚለውን እንግዲህ በዛው መልኩ እንድናይ ነው ይህንን ርዕስ ለዛሬ ያነሳሁት። እግዚአብሔር እንዲመክረን እንዲያስተምረን ቅዱስ ፈቃዱ ይሆናል። በዚህ ቦታ ላይ የምታውቁት ታላቁ ሐዋርያ ቅዱስ ጳውሎስ ታሪኩ የተመዘገበው ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 9 ላይ የተነሳበት ታሪክ ነው። እግዚአብሔር እንዴት እንዳነሳው እንዴት እንደመለሰው ነው የምንመለከተው። ከአጋንንት እጅ ነጥቆ እንዴት እንዳወጣው፣ አንዳንዶችን እንዴት አድርጎ እንደሚያወጣቸው በጣም የሚያስገርም ነው። ጳውሎስን የሚያክል ሐዋርያ ይሄድ የነበረው እግዚአብሔርን ደስ ያሰኘው መስሎት በማይረባ በማይጠቅም መንገድ ነው ለካ ሲሄድ የነበረው እና አንዳንዴ እግዚአብሔርን ደስ ያሰኘን መስሎት የማይጠቅሙ ነገሮች ሁሉ የምናደርግበት ጊዜ አለ አይደል? የቅዱስ ጳውሎስ እንደዚያ ነበር። ለእግዚአብሔር እጅግ ከሚቀኑት ሰዎች መካከል የሚጠራ የሚመደብ ሰው ነው ቅዱስ ጳውሎስ። እጅግ ከሚቀኑት እሱ ራሱን እንደሚናገረው እቀና ነበር ብሎ እንደሚናገረው ለዚያ ሕግ በጣም ቀናተኛ ከሆኑትና ለእግዚአብሔር ክብር መጠበቅ ራሳቸውን ከሰጡ ሰዎች መካከል አንዱ ነው ቅዱስ ጳውሎስ። ይህን ቅንነቱን ያየ ነው እግዚአብሔር እንግዲህ ወደዚህ መለሰው እንጂ እኮ በመጀመሪያ የሐዋርያት ሥራ ምዕራፍ 7 ላይ እንደምንመለከተው የመጀመሪያ ታሪኩ ስሙ የተጠቀሰው በሰማዕቱ በቅዱስ እስጢፋኖስ የሞት ዜና ላይ ነው። ያ ማለት ከገዳዮች እንዳሉ ተባብሮ አብሮ ይተባበር እንደነበረና በገዳይነት ከተባበሩት ሰዎች መካከል አንዱ ሆኖ የተጠራው ስሙ የተጠቀሰው በዚያ ነው። እንደምናውቀው መጀመሪያ ታሪኩ ያ ነው። መጀመሪያ በኋላ እጅግ ከሚያሳሉ አድሚት የአብያተ ክርስቲያናት ለእግዚአብሔር የእግዚአብሔር አብያተ ክርስቲያናት ምዕመናን እጅግ ያሳድድ ከነበሩት መካከል አንዱ ነው። በኋላ ሐዋርያትን ሊቀበሉት ያልፈለጉት ለዚህ ነበር። ሐናንያ ጠርቶ እግዚአብሔር ሂድና ተቀበለው ብሎ ሲጠራው በክርስቲያኖች ላይ ያደረገውን ነገር አውቃለሁ፣ በደቀ መዛሙርቱ ላይ ያደረገውን እኔ አውቃለሁ፣ ይሄ ሰው እንዴት ይሆናል ብሎ ከእግዚአብሔር ጋር የተከራከረው ለዚህ ነበር። እግዚአብሔር እንዴት እንደመለሰው ደግሞ ታሪኩን እናውቃለን። ሁላችንንም ንስሐ የሚገባ ልብ እግዚአብሔር ይስጠን እና ከጠራው በኋላ እግዚአብሔር ምርጥ ዕቃ አድርጌሃለሁ ብሎ ነው የተናገረው። በአሕዛብ መካከል ስሜን የሚሸከም ምርጥ ዕቃ አድርጌዋለሁ ብሎ ነው ለሐናንያ የነገረው። እና ምርጥ ዕቃ የተመረጠ ዕቃ መሆን የሚቻለው ምን ቢሆን ነው የሚለውን ስንመለከት የጳውሎስን ሕይወት ማየት ነው። ከዛ ሕይወት ካስቀያሚው ታሪኩ እንደገና በአንድ ጊዜ ተለውጦ ደግሞ በብርሃን ነው የተጠራው። ወደ ብርሃናዊ ሕይወት ነው የተመለሰው። ሲመጣ የተገለጠው ብርሃን ከሱ በስተቀር ማንም የማይሰማው ድብቅ ምስጢር ለሱ ብቻ ይላክለት ነበር። አብረውት የነበሩ ሰዎች ብርሃኑን ያያሉ፣ ድምፁን ግን አይሰሙም። ድምፁን ይሰማሉ፣ ምን እንደሚናገር ግን አያውቁም። ለጳውሎስ መልእክቱ ይደርሰው ነበር። እግዚአብሔር አንዳንድ ጊዜ ሰው የማይሰማው ነገር በውስጣችን ሊያመጣ ይችላል። በህልምም ሊሆን ይችላል፣ አለበለዚያ በሌላ መምህር በኩል ሲነገር ልትሰሙት የምትችሉ ነገር የሚያስደነግጥ ነገር ወይም ደስ የሚያሰኝ ነገር ሌላው ሳይሰማ ለእናንተ ብቻ መልእክት የሚልክበት ጊዜ አለ። ለጳውሎስ ያንን ያደረገለት ታላቅ ብርሃን ወጥቷል። ያንን ሁሉም አይቷል፣ ድምፁም ተሰምቷል። ምክንያቱም መብረቅ ነውና የጮኸው ሁሉም ሰምቶታል። በዚያ ድምፅ ውስጥ ግን ቃል የሚሰማ የነበረው ጳውሎስ ብቻ ነው የነበረው። እንዲህ አይነቱን መልእክት ሰምቶ ነው ምን እንዳደርግ ትወዳለህ ብሎ ወደ እግዚአብሔር ፊቱን የመለሰው። ከዚህ ጊዜ በኋላ ተረታና በእግዚአብሔር እጅ መያዝ ጀመረ ማለት ነው። ከዛ በኋላ ጳውሎስ የተመረጠ ዕቃ ሆኖ ለአገልግሎት ራሱ አዘጋጀ። ግን የሚገርመው ከተመለሰ በኋላ እንደዛ ሆኖ ለእግዚአብሔር ራሱን ከሰጠ በኋላ እውር ሆኖ ማየት ሁሉ ተስኖት ነበር። እያየ ነው የመጣው። ሲመለስ ከዚያች ቅጽበት ጀምሮ ግን ማየት የተቻለው ሆኖ ነው የተገለጠው እና ለ3 ቀን ደማስቆ እስኪደርስ በዚያም ሐናንያ ጋር እስኪገናኝ ድረስ ለ3 ቀን ከማየት ተከልክሎ ነበር የሰነበተው። ብርሃን ያጠፋው ዓይን ማለት ነው። የእሱ ዓይን ብርሃን ያጠፋው ዓይን ታላቅ ብርሃን የታየው። ያን ብርሃን ካየ በኋላ ጳውሎስ ማየት አቁሞ ነበር ማለት ነው። ያ ማለት ዓይነ ልቦናው እስኪበራ ድረስ ዓይነ ሥጋውንም እግዚአብሔር ሸፍኖት ነበር ማለት ነው።
እንደዚህ አድርጎ ጠራውና መራውና ከደቀ መዛሙርቱ ጋር ከተገናኘ በኋላ አስተምረውት አጥምቀውት ንስሐው ከጨረሰ በኋላ ከዓይኖቹ ላይ እንደ ሸረሪት ድር ተገርፎ ከወደቀለት በኋላ ጳውሎስ የሚባል ምርጥ ዕቃ ለእግዚአብሔር ነው ማለት ነው። በዚህ ቤተ መቅደስ ውስጥ መኖር የሚቻለው እንደ ጳውሎስ ዕቃነትን ሲያምኑ ብቻ እንደሆነ ነው የሚያሳየው። አሁን ጳውሎስን ለዚህ ያበቃው ምንድን ነው ከተባለ መታዘዙ ነው። የመጀመሪያው መታዘዙ ነው። እግዚአብሔር ለገለጠለት ለዚያ ነገር ኃይሉን ሁሉ ተወና ለእግዚአብሔር ኃይል መገዛት ቻለ ማለት። በሥጋ ኃይል በእግዚአብሔር ቤት አገልግሎት መስጠት እንደማይቻል ከቅዱስ ጳውሎስ መማር እንችላለን። በመንፈስ ነው። ከዛ በኋላ በመንፈሳዊ ኃይል ነው ታድሶ እንደገና ማስተማር መስራት ይቻላል። ሐዋርያትንም ቢሆን መንፈስ ቅዱስን እስኪቀበሉ ድረስ ያቆያቸው ከዛ በፊት በሥጋ ኃይል ይመላለሱ ስለነበረ ነው። አንድ ክርስቲያን በሥጋ ኃይል የሚመላለስ ከሆነ የሚያስብ ከሆነ መጸለይም አይችልም፣ በትጋት ሆኖ ማገልገልም አይቻልም። በሥጋ ኃይል የሚያገለግል ክርስቲያን ኃይል ይጨምርበታል። ለዚህ ነው ጴጥሮስ ጌታን በጣም ይወደዋል። ስለሚወደውም ነው ጌታን ሊይዙት በመጡ ሰዎች ላይ ሰይፍ መዞ የነበረው በሥጋ ኃይል ማስቆም ይቻላል፣ መከላከል ይቻላል ብሎ ያስብ ስለነበረ ነው። በሶስት ነገሮች ቤተክርስቲያን መርዳት አይቻልም። አንደኛ በሥጋ ኃይል የቤተክርስቲያንን ጠላቶች ማጥፋት አይቻልም። ሁለተኛ ከጠላት ፊት በመሰወር አሁን ኢየሱስ ክርስቶስን ጠላት ባለበት ስፍራ እንዳይሄድ ይከላከል ነበር ቅዱስ ጴጥሮስ። ለምሳሌ ማቴዎስ 16 ላይ ስትመለከቱ ሐሰበከ ብሎታል። ማቴዎስ 17 ላይ ቅዱስ ጴጥሮስ ጌታ እሞታለሁ ብሎ ሲናገር ሰማውና ይህማ ሊሆን አይገባም ብሎ ይቃወም ነበረ። እንዲህ ባለው ሁኔታ መከልከል አይቻልም። ቤተክርስቲያኒቱ ማዳን ቤተ እግዚአብሔር ማገልገል አይቻልም ማለት ነው። ከአሕዛብ ጋር ፊት ለፊት አንዳንድ ጊዜ የምታደርገው ውጊያ አላት ቤተክርስቲያን። በዚያ ሰዓት ሞታ ከሆነ የምታሸንፈው እግዚአብሔር እንደዚያ ነው የሚፈቅደው። ሞታ እንድታሸንፍ ይፈልግ ይሆናል ማለት ነው። ምክንያቱም በመሞቷ ብዙዎች መዳን ስለሚያገኙ። ለምሳሌ ኢየሱስ ክርስቶስ በሞተ ጊዜ በዕለቱ እንኳን 500 ሙታን ተነስተዋል። ከ500 በላይ ናቸው። 600 አይሞሉም፣ ግን ከ500 ከፍ ያለ ሙታን ከመስቀሉ ዘር ሲሞት ነው ነፍሱን ሲሰጥ፣ እነዚያ ደግሞ ከመቃብር ይወጡ ነው። ሰማዕታት ተይዘው ሲታሰሩ ሲገደሉ አንድ ሰማዕት ተይዞ እስኪታሰር እስኪገደል ድረስ እልፍ ሰማዕታት ያምኑ ነበር። ቅዱስ ጊዮርጊስ በ7 ዓመታት ውስጥ ያሰመናቸው በሱ ተጋድሎ ምክንያት ተስበው ያመኑ የሮማ ወታደሮች በጣም ብዙዎች ናቸው። በዚያም በኩል እግዚአብሔር የሚጠራቸው ሰዎች ስለሚኖሩ ነው ያንን የሚያደርጉና በዚያም እንዲጠራ ይችላል። ሌላው በሥጋ ሐሳብ ቤተክርስቲያንን መራመድ አይቻልም። የመንፈስ ቅዱስ ጸጋ የመንፈስ ቅዱስን ፈቃድ የእግዚአብሔርን ፈቃድ መጠየቅ አስፈላጊ ነው ማለት ነው። ስለዚህ በእነዚህ ነገሮች ሊረዳት ስለማይችል አስቀድሞ እግዚአብሔር የእሱን ኃይል ማድከም ነበር የፈለገው። ያ ኦሪቱን ያገለገለበት ሕገ ኦሪትን ለማስከበር የሄደበትን ኃይል የትዕቢት መንፈስ እግዚአብሔር አስቀድሞ ሰብሮ ጣለለት። ክፉ የአጋንንትን መንፈስ እግዚአብሔር ከእኛም ውስጥ ያደርግልን። አሁን በሥጋ ኃይል የምንመላለስ በትዕቢት መንፈስ የምንራመድ ከሆነ አገሩ የኛ ነው፣ ቤተክርስቲያኒቱ የኛ ናት፣ ያደግንበት ነው። እንዲህ የምንል ከሆነ እግዚአብሔር ከእኛ ጋር አብሮ ይሰራል። እግዚአብሔር ከትሑታን ሰዎች ጋር ስለሆነ ነው አብሮ ይሰራል። ራሳቸውን ዝቅ አድርገው በቅዱስ መንፈስ ተመርተው የሚሰሩ ሰዎች ጋር አብሮ ስለሚሰራ ቅዱስ ጳውሎስ የተመረጠ ዕቃ መሆን የጀመረው ከዛ ነው። ዕቃ እንደምታውቁት የራሱ ፈቃድ የለውም። አንድ አገልጋይ የራሱ ፈቃድ ካልተወ እንደ እግዚአብሔር ፈቃድ ሊኖር በፍጹም አይችልም። ቅዱስ ጳውሎስ በመጀመሪያ የራሱ ፈቃድ ሊተው ጌታ ሆይ ምን እንዳደርግ ትወዳለህ ብሎ ማለት ሊሄድ የተነሳው ወደ ደማስቆ ክርስቲያኖችን እያሰረ እንዲያመጣ ከሊቀ ካህናቱ ደብዳቤ ተቀብሎ ነበር የሄደው። ግን እግዚአብሔር አድርግ ያለውን ብቻ ለማድረግ ጌታ ሆይ ብሎ እጁን ሰጠ ማለት ነው። ከዛ ማንኛውም ሰው ቢሆን ወደ ቤተክርስቲያን አገልግሎት ስትመጡ ይህች ቤተክርስቲያን የሐዋርያት ቤተክርስቲያን ናት። ይህች ቤተክርስቲያን ሰማዕታት ደማቸውን አፍስሰው የጠበቋት ቤተክርስቲያን ናት። ይህች ቤተክርስቲያን በጽርሐ ጽዮን መንፈስ ቅዱስን የተቀበለችው ቤተክርስቲያን ናት። ስለዚህ እንዲህ ባለችው ማህበር ውስጥ ስንገባ ፈቃድ እግዚአብሔርን ለመፈጸም የራሳችንን ፈቃድ መተው መቻል አለብን። የራሱን ፈቃድ የማይተው ክርስቲያን እንዴት ብሎ ለእግዚአብሔር ሊታዘዝ ይችላል? ሁለት ፈቃድ መቼም ቢሆን ለአገልግሎት የሰመረ አገልግሎት ለማገልገል አያስችልም። የእኛም ፈቃድ ካለ የእግዚአብሔር ፈቃድ ካለ እሱ ሊሆን አይችልም። የእኛን ትተን የእግዚአብሔር ፈቃድ ይሁን ብለን ማገልገል መልመድ አለብን። ቅዱስ ጳውሎስ ምርጥ ዕቃ የተባለው ለዚህ ምርጥ ዕቃ ማለት የተቀደሰ አገልጋይ ዕቃነት
የእግዚአብሔር ዕቃነቱን አምኖ እግዚአብሔር ሂድ ወዳለው ብቻ የሚሄድ ማለት ነው። ቅዱስ ጳውሎስ ከዚያ በኋላ በተናገራቸው ቃላት ልብ ይሰራል። የሚናገራቸው አሁን የሐዋርያት ሥራ ምዕራፍ 25 ተመለከቱት ቁጥር 14 ላይ በእኔ ዘንድ ነፍሴ እንደከበረች አላያትም፣ እንደከበረች አድርጌ አልቆጥራትም። በእኔ ዘንድ ነፍሴ ሰውነቱን ይሄን ያክል የተናቀች አድርጓታል። ምክንያቱም የእግዚአብሔርን ፈቃድ ለማድረግ የተሰየመ አገልጋይ እንደነበረ ስለሚያምኑ ማለት ነው። በየትኛውም መድረክ ላይ ብታገለግሉ የራሳችሁን ፈቃድ መተውን አስቀድማችሁ ልታደርጉ ይገባል። ከዚያ በኋላ የእግዚአብሔርን ፈቃድ ለማድረግ ስንመጣ እግዚአብሔር ደግሞ የእኛን ፈቃድ እየፈጸመ እንድናገለግል የሥራ በሮችን እየከፈተልን የሚለው ነው። ቅዱስ ጳውሎስን እንዲሆኑ ስለመጣ ነው። ከእስር ቤት ያወጣው ጊዜ አለ። ከአንበሳ መንጋጋ ያዳነው ጊዜ አለ። ሞት ከመከሩበት ሰዎች መካከል በልዩ ልዩ መንገድ ያወጣው ጊዜ አለ። አሁን ምዕራፍ 22 ስትመለከቱት ቅዱስ ጳውሎስ እንዴት ባለ መንገድ ይድን እንደሆነ የአይሁድን ሴራ ምዕራፍ 23 ላይ ስትመለከቱት የሐዋርያት ሥራ ስትመለከቱ አይሁድ በጣም በብዙ ተደራጅተው መክረውበት ነበር። በቃ ዛሬ በእጃችን ገብቷል እንገድለዋለን ብለው የተመካከሩ ሰዎች ነበሩ። ከዚያ ሁሉ እንዴት እንደሚያደርጉት ለምን? እግዚአብሔር የራሱን ዕቃ አሳልፎ ስለማይሰጥ። እግዚአብሔር በገንዘቡ ላይ አይቀልድም። በእውነት እግዚአብሔር ገንዘቡን አሳልፎ አይሰጥም። ቅዱስ ጳውሎስ የእግዚአብሔር ገንዘብ አድርጓል። ሰው ንዋየ ቅድሳት ማድረግ በመጀመሪያ ሰውነታችንን ንዋየ ቅድሳት ማድረግ ይኖርብናል። ወገኖች አንደበታችንን ንዋየ ቅድሳት መሆናል። ዓይናችንን ንዋየ ቅድሳት መሆን አለበት። እጃችንን ንዋየ ቅድሳት፣ እግራችንን ንዋየ ቅድሳት፣ ሁለንተናችን ምን መሆን አለበት? ነገር ንዋየ ቅድሳት። ንዋየ ቅድሳት እዚህ ከገባ በኋላ በፀሐይሉ ፈትፍተን እንብላበት፣ በጽዋው ቀድተን እንጠጣበት አይባልም። መብራቱን እንኳን ሳይቀር ቤታችን ወስደን እንድመቅበት አይባልም። እዚሁ ነው የሚቀመጥ። ቢሰበር እንኳን እዚሁ ይቀመጣል። ንዋየ ቅድሳቱ ማለት ነው። እኛም ሰውነታችንን ንዋየ ቅድሳት ማድረግ የመጀመሪያ ስራችን መሆን አለበት። እግዚአብሔር የሚገለገለው በንዋየ ቅድሳት ነው። ባልተቀደሰ ዕቃ እግዚአብሔር አይገለገልም። ስለዚህ ሰውነታችሁ ንዋየ ቅድሳት፣ ልቡናችሁ ንዋየ ቅድሳት አድርጉት። በጎ ሀሳብ የሚያስብ ቂምና በቀል የሌለበት በቂም በበቀል ያላደፈ ሰውነታችሁ ንጹህ ማድረግ፣ በዝሙት ያልበሰበሰ ያልቆሸሸ ሰውነት ሊኖረን ይገባል። አንደበታችን ልክ እንደዚያው ሐሰት ከመናገር ሁለት ቃል ከመናገር እውነትና ሐሰትን ቀላቅሎ ከመያዝ የተለየ መሆን አለበት። ለምን? ንዋየ ቅድሳት ስለሆነ እግዚአብሔር የሚገለገልበት ንጹህ ማድረግ ይገባል። ወገኖች እግዚአብሔር የሚገለገለው በንዋየ ቅድሳት ስለሆነ እዚህ መጥቶ ሳይባረክ አገልግሎት የሚሰጥ የለም። ሁሉም ነገር እዚህ መጥቶ ጸበል የሚቀዳበት ቢሆን ስጋው ደግሞ የሚቀርብበት ቢሆን ካህናት የሚለብሱት ልብሰ ተክህኖ ቢሆን ተባርኮ ተጸልዮበት አንዳንዱ ደግሞ ቅባ ሜሮን ተቀብቶ ከብሮ ነው አገልግሎት የሚሰጠው ማለት ነው። አለበለዚያ ከዓለም በምን ይለያል? ስለዚህ ሰውነታችን ለእግዚአብሔር የተለየ መሆን አለበት። ምርጥ ዕቃ መሆን አለበት። እግዚአብሔር በንዋየ ቅድሳት ነው የምንገለገለው። ቅዱስ ጳውሎስ በመጀመሪያ ያደረገው እሱን መለየት ነው። በቃ ከዓለም መቁረጥ መለየት። እኛ እኮ ችግራችን ሆን ከዓለም የምንመገበው ምግብ አለን። ገና ከዓለም አልተቆራረጥም፣ አልተለያየም። ወገኖች ክርስቲያን ከዓለም የተለየ ግን በዓለም ውስጥ የሚኖር ነው። ዓለም በውስጡ የምትኖር ክርስቲያን የእግዚአብሔር አገልጋይ ሊሆን ይችላል። በዓለም ውስጥ እንኖራለን፣ ዓለም ግን በእኛ ውስጥ አይኖርም። እውነቱ እሱ ነው። ምክንያቱም ጌታ ወንጌል ብሏል፣ እስመ የኮኑ እሙንቱ እምዓለም ነው የሚለው። እነሱ ከዓለም አይደሉምና አይደለም። በዮሐንስ ወንጌል ምዕራፍ 17 ላይ እነሱ ከዓለም ለየኋቸው ነው የሚለው። ከዓለም አወጣኋቸው ለየኋቸው ብሎ ነው የተናገረው ለባሕርይ አባቱ አደራ ሲሰጥ። ስለዚህ ምን አለ? እኛ አንድ እንደሆን አንድ እንዲሆኑ አንድ መሆኑን ስጣቸው ነው። እኔ ከአባቴ ጋር አባቴም ከኔ ጋር አንድ እንደሆነ አንድ መሆኑን ስጣቸው። ክርስቲያን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው አንድነቱ። የአብ የወልድ የመንፈስ ቅዱስ አንድነት በዘመናት የማይከፈል የማይለይ መቼም ቢሆን አንድ ነው። የአብ አባትነት፣ የወልድ ልጅነት፣ የመንፈስ ቅዱስ ሰራጺነት ምንጊዜም ቢሆን የማይለይ ነው ማለት ነው። የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ ሕይወትነት የማይለወጥ ነው ማለት ነው። ስለዚህ ሁላችን አንዳችን በልብነት፣ አንዳችን በቃልነት፣ አንዳችን በሕይወትነት ቤተክርስቲያኒቱን ብናገለግልም ኋላ ግን ምን ይሆናል? ወደ አንድነት መምጣት አለበት። የሥላሴ ሶስትነት ዝሮት የሌለበት ሶስትነት ነው። ምክንያቱም ተጋቦ በተከፍሎ ተከፍሎ ደግሞ በተጋቦ ስለሆነ ተመልከቱ። ሶስትነት አለው ግን ደግሞ ስንትነት አለው? ነገር ስንትነት አለው? አንድነት አለው። አንድነት ብቻ ነው ግን ያለው ስንትነት አለው? ሶስትነትም አለው። ተመልከቱ። እኛ
ኪዳነ ምሕረት ጽዋ ማህበር አለ፣ ባለ እግዚአብሔር ጽዋ ማህበር አለ፣ አርሴማ ጽዋ ማህበር አለ፣ የሆነ ጽዋ ማህበር አለ፣ ሰንበት ትምህርት ቤት አለ፣ ማህበረ ካህናት የሚባል ማህበር አለ። ሁሉም ግን ምን መሆን አለበት? ብዙነት ወደ ምንነት ወደ አንድነት ማምጣት አለበት። አንድነት ደግሞ ምን መሆን አለበት? ብዙነትን ማምጣት መቻል አለበት። ብዙ ካልሆን አገልግሎት አይሳለጥልንም። አንድ ካልሆን አገልግሎታችን አይፈጸምልንም። የአገልግሎት ፍጻሜ በአንድነት ነው። የአገልግሎት መሰብሰብ ደግሞ የአገልግሎት መሳለጥ ደግሞ በብዙነት ነው። አሁን ተመልከት፣ ማህበረ ካህናቱ የድሆችን ገላ ቢያጡ የቅዳሴው አገልግሎት ይቀራል። የሰንበት ትምህርት ቤቱ ጽዋ ማህበራቱ የማህሌቱን አገልግሎት ቢይዙ ደግሞ እዚህ ያለው ነገር ደግሞ ይቀራል። አሁን ሁሉም ቦታ ላይ ስራ መስራት ያስፈልጋል ማለት ነው። ስለዚህ ወገኖቼ አንድነታችን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው ያለበት። እማይለያይ እማይነጣጠል ልዩነት ያለው ግን ደግሞ አንድነት ያለው ተዋህዷችንም ተፈልጧችንም ተጋቦታችንም ተከፍሏችንም ስንከፈልም ስንስተጋባ ስንሰበሰብ ማለት ነው። እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው ያለበት። በእኛ መካከል የአብነት ስልጣን ያለው ሰው ሊሆን ይገባል። የቤተ ክርስቲያን ጥናት በእኛ መካከል የወልድነት ስልጣን የወልድነት ቦታ ያለው ሰው ሊሆን አለበት። በእኛ መካከል የመንፈስ ቅዱስ ነው። እንደዚህ አይነት ነገር በስላሴ ምስጢር ውስጥ የምንማረው ይሄ ነው። ለዚህም ነው ጌታችን ኢየሱስ ክርስቶስን ሲያስተምር እኛ አንድ እንደሆን ከመ ይኩኑ አሐደ ብነ ከማለ እኛ አንድ እንደሆን አንድ ይሆኑ ዘንድ በእኛ አንድ ይሆኑ ዘንድ የስላሴ ተዋህዶ ለእኛ ተዋህዶ የስላሴ ተከፍሎ ለእኛ ተከፍሎ ማሳያ መሆን አለበት። እንዲህ ባለ መንገድ የምናገለግለው ግን ምርጥ ዕቃ መሆን ከቻለ ምርጥ ሰው ስለሆንክ ምርጥ ዕቃ ስትሆን ያ ማለት ያንተን ፈቃድ ትተህ የእግዚአብሔርን ፈቃድ ብቻ ማገልገል ስትጀምር ማለት ነው። በዚህ በሐዋርያት ሥራ ምዕራፍ 13 ላይ ዳዊት የእግዚአብሔርን ፈቃድ አገልግሎ ሞተ ይላል። እንዴት ያለ መታደል ነው! የእግዚአብሔርን ፈቃድ ብቻ አገልግሎ ሞተ። እንደ ሳኦል የራሱን ፈቃድ የሚቀላቅል ሰው አለ። ሳኦልን አጋግንና ሌሎች ወግቶ እንዲመጣ ተላከ። አንደኛ ሳሙኤል ምዕራፍ 15 ላይ እንደምንመለከተው የላከው እግዚአብሔር ነው። ሁሉንም አጥፋ፣ ሰውንም እንስሳውንም አጥፋ ተብሎ ነው የተላከው። ግን ሳኦል ምን አለ? አይ የሰባው የወፈረው ለእስራኤል ለምግብነትም ለመስዋዕትነትም ያገለግላል ብሎ በራሱ ፈቃድ ይዞ መጣ። ከሰዎች ደግሞ መኳንንቱ መሳፍንቱ ለምን ይገደላል እንማርካቸው ብሎ ደግሞ እነሱን ማርኮ ይዞ መጣ። እግዚአብሔር ግን እንደዛ ነበር ያለው? እንደዛ አይደለም ያለው። እየተጣላህ እንድታገለግል ፍቅር አልባውን እንድታገለግል እግዚአብሔር ፈቅዷል፣ አዝዟል። እንደዚህ ብሎ ፍቅር የሌለው አገልግሎት እግዚአብሔር ፈቅዷል። በዚህች ቤተ መቅደስ ውስጥ በፍቅር በተገነባች መቅደስ ውስጥ ያለ ፍቅር መሰረት በሌላት ቤተ ክርስቲያን ውስጥ እየኖር እርስ በርስ የጎሪጥ እየተያየ ንስሐን በምትሰብክ በንስሐ በተመለሰች በንስሐ በተገኘች ጠፍታ በተገኘች ቤተ ክርስቲያን ውስጥ እየኖር ንስሐ ሳትገባ እንድታገለግል እግዚአብሔር ፈቅዷል። ንስሐ ያልገባ አገልጋይ እግዚአብሔር እንዲኖሩም ፈቅዷል? አልፈቀደም። ኃጢአትና ጽድቅን ቀላቅለን እየኖሩ እዚህ ቤተ ክርስቲያን ውስጥ ሳይቀር መጥተን ኃጢአት እየሰራ እኛ እኮ በእውነት ውሃ ውስጥ ገብተን ያደፍን ሰዎች እኮ ነው። የሚያነጻው ውሃ ውስጥ ገብተን እናልፋለን። ተውት፣ ከጭቃ ውስጥ ወጥተን እንኳን ውሃ ውስጥ ገብተን እንደዛው እናልፋለን። አሁን አብዛኛው ወጣት ከጭፈራ ቤትም ከሱስ ቤትም ምን ብሎ ይመጣል። እዚህ መጥቶ ደግሞ ሌላ ኃጢአት ያጋጥማል። ከባዱ እንደው ማምለጥ የማትችሉት እዚህ ያለውን ኃጢአት አታውቁትማ። አንዳንዱ ለአገልግሎት መስፋት ነው የሚመስላችሁ። ሰንበት ትምህርት ቤቱን መቃወም፣ ማህበራቱ በቃ የራሳቸውን አገልግሎት እያጠናከሩ ነው የሚመስላቸው። ማህበራቱን መቃወም ለሰንበት ትምህርት ቤቱ አንድ የአገልግሎት ጉዳይ ነው የሚመስለው እና በቃ የሆነ አካል እንትን እያለ የቤተክርስቲያን ጠላት እያስወገደ ሁላ ሊመስሉ ይችላል። ይሄ የሚሆነው እዚህ ውስጥ ያለውን ኃጢአት ስለሆነ ነው። እዚህ ስትመጣ ኃጢአት ይጠብቃል። ውሃ ውስጥ እኮ ያደፈ ድንጋይ ታገኛል። ያሳለ ሰው በየቀኑ የማይጨበጥ ድንጋይ እዚህ ቤተ መቅደስ ውስጥ እየኖረ የማይጨበጣል። ቁራብ ስትሉት የለም እሱ ግን እኮ እዚህ የማይጠፋ ነው። በቃ በጽዋ ማህበር ውስጥ ብዙ ዘመንን ያሳለፍ ግን አይጨበጥም። በቃ ሞለጭ ላጫ እንደዚያ ውሃ ውስጥ እንደኖረ የማትጨብጡት ይሆናል። ሰበካ ጉባኤ ብዙ ዓመት ያገለገለ ይመራል። ግን ደግሞ በቃ ለአስራት ለበኩራት ያልታመነ
ለትዳሩ ያልታመነ ደግሞ ሁሉ ታገኙታላችሁ። የት ላይ ነው የምታገኙት? ሰው ከማህበረ ምዕመናን መካከል አታገኙትም። ምክንያቱም በስጋው በደሙ ቆርቦ አግብቶ ልጅ ወልዶ እያሳደገ አይደለም። ከማህበረ ሐዋርያት አታገኙትም። ቃሉን ተምሮ በሚገባ እየኖረ እያስተማረ ስላሉ ከሰማዕታት መካከል አታገኙትም። ይህን ሰው ከመነኮሳት መካከል ከደናግል መካከል አታገኙ። ከማን ጋር ነው ይህ ሰው? በምድር ላይ ወገን ከሌለ በሰማይ አይኖርም። ይህ እውነት ነው። እዚህ ቤተክርስቲያን ውስጥ ጾታ ከሌለ በሰማይ ጾታ ሊኖር አይችልም። ጾታ ማለት የሴት ወንድ ማለት አይደለም። ጾታ ማለት ማህበረ መነኮሳት፣ ማህበረ ደናግል፣ ማህበረ ምዕመናን የምንለው ማህበረ ካህናት የምንለው ከየትኛው ምድባቸው ከማን ጋር ነው እዚህ የምናገለግል? እዛ በጽዋ ማህበር በምን የተከፈለ እንትን የለም። በሰንቱ የተከፈለ በክርስትና ስናቸው አሁን ይሄ ድልድሉ በክርስትና እዛ በምትቆሙበት ቁርባን ሲሰጥ በየጾታችን በየማዕረጋችን ነው የምንቆርበው። የህፃናት አለ፣ የደናግል አለ፣ የመነኮሳት አለ፣ እንዲህ ያለ ነው። የካህናት አለ፣ ራሱን የቻለ የቁርባን ጊዜያት አለ። እዛ ውስጥ ካሉ ዝርዝሮች ውስጥ ነው እኛ መኖር ያለብን። በመንግስተ ሰማያትም በዚያ ስም ነው የምንገባው፣ በዚያ ማዕረግ ነው የምንገባው። እግዚአብሔር ያላዘዘውን ነገር የምናደርገው እኮ ምርጥ ቃሉን ስለተሳለ ታውቃላችሁ። በቃ እግዚአብሔር እንዳዘዘን አይደለም፣ ራሳችን እንደፈቀደ ቅዱስ ጳውሎስ መጀመሪያ እንዳደረገው ይህችን ወንጌል ማጥፋት ነበር እሷል። እነዚህን ሐዋርያት ገሎ መጨረስ ነው። እነዚህ ክርስቲያኖች ባቸው ትንሽ ነው ቁጥራቸው፣ ሳይበዙ ገሎ ቶሎ ቶሎ ብሎ መጨረስ ነበር ኢየሱስ ማለት ነው። እግዚአብሔር የፈቀደው እግዚአብሔር ያዘዘው ነገር ስለሆነ ነው። ስለዚህ በመጀመሪያ ምርጥ ቃል ሆኖ እዚህ ላይ ይወጣል። የእግዚአብሔር ቃል ነው። ለእግዚአብሔር አገልግሎት የተዘጋጀ ልዩ ቃል ነው። አንድ ቀን ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 1 ላይ እንደምንመለከተው በሚሄድበት ቦታ ሁሉ መከራ እንደሚገጥመው መንፈስ ቅዱስ ነግሮታል። መከራ ቢገጥመውም ግን እግዚአብሔር ወዳዘዘው እንደሚሄድ ደግሞ እሱ ያውቃል። ምክንያቱም በመከራ እግዚአብሔርን ጸጋ እንደሚያገኝ ያምን ነበርና ሊቆም አልቻለም እና ሊሄድ ነው ሲላቸው ሁሉም እንትና ደነገጡ። በተለይ ደግሞ ከእንግዲህ በኋላ አታዩኝ፣ ፊቴን አታዩኝ ብሏቸው ነበር እና አለቀሱ። አያሌ ቀናት ከነሱ ጋር ስለነበረ እባክህ አትሄድብን ብለው ለመኑት ይላል። በተለይ ምዕራፍ 1 ቁጥር 13 እና 14 ስትመለከቱ በጣም እያለቀሱ እና ልቤን ለምን ትሰብራላችሁ ነበር ያላቸው። እሱ ራሱ እግዚአብሔር ካለኝ ነገር ልወጣ እችላለሁ፣ እስራትስ ቢሆን ሞትስ ቢሆን በኢየሩሳሌም ቢጠብቀኝ ሁሉም ከመቀበል ወደ ኋላ ለምን? እግዚአብሔር ለወደደው ዓላማ ለወደደው ጉዳይ ነው ሊጠቀምበት የሚችል ነገር። ስለዚህ ወገኖች የእግዚአብሔርን ፈቃድ ለመፈጸም የተሰባሰብን መሆናችንን ማረጋገጥ፣ የእግዚአብሔር መልካም ሀሳብ ቅዱስ ሀሳብ ወደ ሰዎች ለማድረስ ነው መሰብሰባችን። ከዚህ የተነሳ መምጣታችን እግዚአብሔር እንዲህ አይነት ሰው ሲያገኝ በአንድ ሰው በጣም ብዙ ስራ ይሰራል። ለእግዚአብሔር ምቹ የሆኑ ሰዎች አሉ። እግዚአብሔር ዮሴፍን ቢያገኝ አይደል ግብፅን ከመከራ ከረሃብ ያዳናት ከሞት ያተረፋት ዮሴፍን አግኝቶ እኮ ነው እግዚአብሔር። ያ ደግ ሰው መከራ ሁሉ የማይለውጠው ከሀገር ርቆ ግብሩን ያለውጠው ያ መልካም ሰው ያቺ ነገር ታደጋት። እግዚአብሔር ሰው ሲያገኝ እንደዛ ለአባቱ ለወንድሞቹ ሊገድሉት ቢያስቡ እሱ ግን የችግሩን ቀን ያሳልፋቸው። እሱ ነው እንደሚጠበቀው መጽሐፍ እንደሚጠበቀ ሙሴንም ሌሎችም ደግሞ ስንመለከት ልክ እንደዛ እግዚአብሔር እንዲህ እስክንሆን ድረስ ግን በእኛ ስራ መስራት ያቆማል። ምርጥ ዕቃ እስክትሆኑ ድረስ እግዚአብሔር በእናንተ ስራ መስራት አይችልም፣ ይተወዋል። ለምሳሌ ሙሴ እስራኤልን ማዳን የፈለገው መቼ እንደሆነ ታውቃላችሁ? ልክ 40 ዓመት ሲሞላው ነበር። ያኔ በቃ ግብፃውያንን እያነቀ እየገደለ እስራኤልን ማዳን ፈልጎ ነበር። ልክ ዛሬ እኛ እንደምንፎክረው እንደሚሰማል ክርስቲያኖች ታረዱ፣ ቤተክርስቲያን ተቃጠለ ሲባል በቃ እንደነፋለን ይሞቀናል። ለምንድነው እኛ የማንደራጀው? ለምንድነው እንዲህ የማናደርገው እንላለን አይደል? ሙሴ ልክ እንደዚያ ነው። ግብፃውያን ይገደላሉ። እንደውም አንድ ቀን ምን ሲያደርጉ አገኛቸው? የአባይ ወንዝ ዳር ላይ ሄዶ ወንድሞቹን ሲጎበኝ እስራኤላዊ መጥቶ እንዶድ ይበጠብጣል። ያን ጊዜ በእንዶድ ነው የሚታጠበው፣ ሳሙና የለም። እንዶድ እየበጠበጠ እያለ አንድ ግብፃዊ መጣና ልቀቅልኝ እኔ ላክልበት ነው። ኧረ ተው እባክህን ይልተህ አለ። አንተ ባሪያ ደግሞ እንኳን በበጠበጥከው እንዶድ በደምህስ ማን ነው የሚከለክለኝ ሲል ሙሴ ሰማ። ይህን ያክል ግፍ ሲሰማ ሙሴ አላስቻለውም። ግብፃዊውን ገደለና እስራኤላዊ ሆናል።
የምታውቁት ታሪክ ነው። ኦሪት ዘጸአት ምዕራፍ 2 ላይ ያለ። ይህንን ካደረገ በኋላ ነው እንግዲህ ነገሮች የመጡት። የሙሴ ቅናት እስራኤልን ማዳን ነው። ከዛ በበነጋው ግን ማያልፈው ፈተና ገጠመው። ወንድሞች ሁለቱም እስራኤላውያን ተጣልተው አገኛቸው፣ ለአስታራቂ መትቀረቡ። ከዛ ግን ያው የሆነ ምንድን ነው አንተ ትናንትና ግብፃዊውን እንደገደልክ ዛሬ ምን ልትገለኝ ነው አለው ይላል። ማን ነው ያለው? እስራኤላዊው ነው ያለው። የሚገርማችሁ ነገር በዛችሁ ሰዓት ለፈርዖን ሪፖርት እየቀረበለት ነበር። ሙሴ ትናንትና ግብፃዊውን ገድሏል እስራኤላዊውን ለማዳን ተብሎ ለፈርዖን እየተነገረው ነበር። ስለዚህ እግዚአብሔር ምን ነበር የሚፈልገው? ሙሴ ማዳን ይፈልጋል። ምክንያቱም የሆነ ዘመን ላይ ይጠቀሙበታል። እስራኤልን ያድናቸው እሱ ነው። ግን ዛሬ አይደለም። ይሄ ትዕቢቱ ሳይለቀው፣ ይሄ ስጋዊነቱ ሳይለቀው እግዚአብሔር በእሱ አይጠቀሙት። ስለዚህ ሙሴ መስራት እስኪችል ድረስ እግዚአብሔር በእሱ አይጠቀምበትም፣ አቆየው። ስለዚህ ሙሴ በዚያችሁ ሰዓት ይችን እንደሰማ ግብፅ ውስጥ አላደረም። ለካ ተሰምቷል ብሎ ወጥቶ ሄደ። ፈርዖን ፍለጋ ጀመረ፣ አላገኘውም። ምክንያቱም በሌላ በኩል እግዚአብሔር ሙሴ እንዲሰማ አደረገውና ግብፅ ለቆ እንዲወጣ አድርጎታል። ስለዚህ ከመታሰርም ከመሞት እንዳለ ማለት ነው። እንዲህ አድርጎ ያዳነው ግን አንድ ቀን ንስሐ ገብቶ ለእግዚአብሔር ራሱን አስገዝቶ እንደሚመጣ ስለሚያውቅ ነው። በኋላ የታየበትን ትሕትና ተመልከቱ። ኦሪት ዘጸአት ምዕራፍ 3 ላይ ስትሄዱ እግዚአብሔር ጠራና ሙሴን ምን አለው? የሕዝቤን የወገኖችን ጩኸታቸውን ሰምቻለሁና ሰማይኩ ጋር ለሕዝቤ ወረድኩ ከማደኑ ላድናቸው መጥቻለሁ አለ እና እልክሃለሁ ሲለው ምንድን ነው ጌታ ሆይ እኔ ተናገር ብትለኝ አንደበቴ ዲዳ ነው፣ ተናግሬ ያላሰማ። አድን ብትለኝ እኔ ሽማግሌ ነኝ፣ የ80 ዓመት ሽማግሌ አይሆንልኝ። በቃ ስለዚህ እባክህ ጌታ ሆይ ሌላ ሰው ላክ ብሎ ነበር እንግዲህ እንትን ያለው ማለት ነው። ሌላ ሰው ላክ ጌታ ሆይ አልችልም አለው። ግን እግዚአብሔር እሱን አልፈቀደም። የሚፈልገውም እንዲህ አይነት ትውት ሰው ነው። ትውት ካልሆንክ እግዚአብሔር ባንተ አይሰራም። እውነቱን ነው የምነግራቸው። ቤተክርስቲያን ውስጥ የሚያገለግል ሰው ምን ጊዜ ቢሆን ራሱን እንደተናቀች እንደምናምንቴ ነገር አድርጎ መቁጠራል። ያልወደቀች ስንዴ ስታፈራ እስኪ ልታሳዩ ትችላላችሁ? ያልፈረሰች ያልበሰበሰች ስንዴ ልትበቅል ትችላለች? እንዴት ነው? ካልወደቃችሁ እዚህ ቤተክርስቲያን ውስጥ ፍሬ አይኖራችሁ። ያ ማለት ራሳችሁን እንደተናቀ እንደምናምንቴ ነገር መቁጠር አለባችሁ። ከሐዋርያት ማን ነው ራሱን ከፍ ከፍ ሲያደርግ የነበረ? ከሐዋርያት ማን ነው የራሱን ክብር ጠብቆ ለእግዚአብሔር ክብር እሰጣለሁ ብሎ ያሰበው? እንደሱ አይነት ነገር የለም። ያንተን ክብር ተው። ከዛ በኋላ እግዚአብሔር በአንተ መክበር ይጀምራል። ያንተን ስራ ተው። እግዚአብሔር አንተን ስራ መሳሪያ አድርጎ መስራት ይጀምራል። እና የእግዚአብሔር ዕቃ ነው ስንጀምር፣ መሳሪያ ነው ስንጀምር፣ እግዚአብሔር በእኛ መስራት ይጀምራል። አሁን ሙሴ ለእግዚአብሔር መሳሪያነት ምቹ ሰው ሆኗል ማለት ነው። ምክንያቱም 40 ዓመት ተቀጠቀጠ፣ ሰራው። እግዚአብሔር ከፈቀደለት ይሰራል። የእኛ ችግር ለመስራት ፈቃደኛ ለመሆናችን። 40 ዓመት ሙሴ በቃ እዛ በምድረ በዳ የቆየው እግዚአብሔር እያስተካከለው ነበር። እና እንዲህ አይነት ትሁት ሰው ከዛ በኋላ እንደውም ሙሴ ሲባል ሁሉም ለይቶ እስራኤል ለሚሉት አባቶቻችን ከእስራኤል ልጆች ሁሉ ትሁቱ ሰው ሙሴ ነው ነበር። ትህትና ጥበብ ያልተገኘበትን ሰው እግዚአብሔር ሊጠቀምበት አይችልም። ሙሴ እንዲህ እስኪሆን ነበር የቆየው። ትህትናም ጥበብም ተገኘበት። ከዛ በኋላ ወደዚህ ላከው ማለት እንግዲህ ግብፅ ላይ ፈርዖናውያን አሉ፣ በኃይል የበረቱ ናቸው፣ የፈረጠሙ ናቸው ግብፃውያን። የግብፅ አስማተኞች ደግሞ አሉ። በአስማትና በሟርት ግብፃውያንና ባቢሎናውያን የታወቁ ናቸው። የጥንት ባቢሎናውያንና የጥንት ግብፃውያን በአስማትና በሟርት በጣም የታወቁ ናቸው። ከነዛ ሁሉ ጋር ነው እንግዲህ ጦርነቱ ከመናፍስት ጋር ከስጋውያን ጋር ነው የሚጣለው ማለት ነው። ከነዚህ ሁሉ ጋር ደግሞ ወገኖች ማዳን እንዲችል አድርጎ ነው እግዚአብሔር አሰናብቶ ይላል። እግዚአብሔር አሁን የተመኛችሁትን ሁሉ በልባችሁ ይህችን ቤተክርስቲያን ማዳን አለ የምንፈልገው። ብዙ ወጣት እንደዚያ ነው የሚፈልገው። ይህችን ቤተክርስቲያን በቃ የሆነ ቦታ ላይ ደርሶ እሱ ማዳን እንደሚፈልግ ያስባል። እንድትድንም ከመቃጠል፣ ከመገደል፣ ከመፈናቀል እንድትድን ይፈልጋል። እውነቱም ነው። በገዛ ሀገሯ ለምን ስደተኛ ትሆናለች? ለምን መከራ፣ ለምን ሁልጊዜ ጥቁር ልብስ ትለብሳለች? ቤተክርስቲያንን ለኢትዮጵያ ለቤተክርስቲያን ማድረግ ግዴታ ነው። ይህን ማድረግ አለብን። በእርግጥ የቤተክርስቲያን ያልሆነች ኢትዮጵያ ቤተክርስቲያንን ልትቀበል አትችልም። አሁን ኢትዮጵያን የቤተክርስቲያን ማድረግ ቤተክርስቲያንን ለኢትዮጵያ ለማድረግ ይጠቅመናል። አለበለዚያ ከባድ ነው ያለው ነገር። ግን እንደዚያ ሲሆን ደግሞ እንደ ሙሴ አይነት ሰው ነው ያስፈልጋል። እንጸልይ፣ የምንጾም፣
እና ለእግዚአብሔር ራሳችንን ሰጠን መሆን ይቻላል። ምናችን በእግዚአብሔር አይደለም። እውነቱን እንነጋገር። ምናችን በእግዚአብሔር አንዳንዱ ትዳር የሚመሰረተው እዛው በከተማ እዚህ እንኳን መስርቶ ቆርቦ አግብቶ ግን ሌባ ነው፣ ጉቦ ተቀባይ ነው። ዛሬ ግን ደግሞ ሌላ ሴት አሰረች፣ ሌላ ወንድ አሰረ። እንደዛ ትዳራችን እንኳን እግዚአብሔር መቀደስ ለእግዚአብሔር የምትቀድሰው ነገር ምንድን ነው? ለእግዚአብሔር ብለህ የተውከው ነገር ምንድን ነው? ለእግዚአብሔር ብለን ከምግብ መከልከል፣ ለእግዚአብሔር ብለን መጸለይ፣ እንቅልፍ መተው፣ ለእግዚአብሔር ብለን በእውነት ለእግዚአብሔር የቀደስነው የለየነው ነገር ምንድን ነው? ብዙዎቻችን ለእግዚአብሔር ብለን እንኳን ጊዜ መስጠት አቅቶናል። መተማመን ማለት በእውነት ምናችን ነው? እግዚአብሔር አንደበታችን እግዚአብሔር ነው እንዳትሉ እናሻለን። እግዚአብሔር ደግሞ ውሸተኛ ምላስን ይጸየፋል። ከሚጸየፋቸው ነገሮች አንዱ ውሸተኛ ምላስ ነው። ሰውነቴ እግዚአብሔር ነው እንዳንል በሌላ ነገር የተሞላ እግዚአብሔር እንዲህ አይነቱ እንደማይቀበል ነው። ስለዚህ ለእግዚአብሔር ምናችን ነው? እግዚአብሔር አንካሳብነት እኮ ነው። ለምጽ ያነደዳት ነፍስ እኮ ነው ያለችው። የሥጋ ለምጽ ሲሆን በፈወሰን ግን ወገኖች ምናችን ነው? እግዚአብሔር ለሁለንተናችን እግዚአብሔር እስኪሆን ድረስ እግዚአብሔር ይፈልጋል። ከዛ በኋላ እኮ በቤተ ክርስቲያን በኩል አይደል ዓለምን የፈወሱ? እቺ ቤተ ክርስቲያን አይደለች እንደ ደም የሚፈሳትን ሲል ያስቆመች? እቺ ቤተ ክርስቲያን አይደለች እንደ ጋኔን ያባረረች? አባት አድራ የሚጸልይበት በዓት ላይ 3 አጋንንት ጥሩ መነኩሴ መስሎት ይላል። በቃ ጺማቸውን አንጀርግገው ነው የመጡትና ከገዳም የመጡ አባቶች ነው መጡ ወደ አባት አድራ። እሱ በመንፈስ አወቀባቸውና ባሉበት ቦታ እንዲያቆማቸው ወደ እግዚአብሔር ጸለየ። እግዚአብሔር መልአኩን ልኮ ባሉበት ቦታ አድርጎ አቆማቸው። አሁን እነዚህ አጋንንት እንደገና መለመን ጀመሩ። እባክህ ፍቀድልን፣ ወደኋላ እንመለሳለን። እንዲህ በአጋንንት መጫወት ማሰር የምትችል ቤተክርስቲያን ዛሬ አጋንንት ይሰራል። በእኛ ምክንያት፣ በይሁዳ ምክንያት ሰይጣን ሾልኮ ወደ ክርስቶስ ማህበር እንደገባ ከእኛም በአንዳንዶቹ ምክንያት ወደ ቤተ መቅደስ ገብቷል። ሰይጣን ጉቦ የሚቀበሉ የአመንዝራነት ስራ የሚሰሩ በውሸት ተግባር ላይ የተሰማሩ የቤተ ክርስቲያን ያልሆነውን ስራ በቤተ ክርስቲያን ይዘው የሚገኙ በአንዳንዶቹ በኩል ሰይጣን ሾልኮ ገብቷል። ትዕቢትን የምታወቅ ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ትዕቢት የነፋቸው ሐሰትን የምትቃወም ቤተ ክርስቲያን ውስጥ ሐሰት የሞላቸው በአንዳንዶቹ በኩል ሰይጣን ሾልኮ ገብቶ ማህበሩን የክርስቶስን ማህበር አዋርዶታል። ስለዚህ ቤተ ክርስቲያን አሁን በሹማምንቱ ዘንድ ምን አይነት መልክ ነው ያላት? እቺ ቤተ ክርስቲያን በሌላ እምነት ተከታዮች ዘንድ ምን አይነት መልክ ነው ያላት? እቺ ቤተ ክርስቲያን በአማኞቿ ዘንድ እንኳን የታመነች መሆን የተሳናት ቤተ ክርስቲያን የትዳር ሰርተፍኬት እኮ የቤተ ክርስቲያን ከሆነ ተቀባይነት ነው። ቤተ ክርስቲያን ካልታመነች ማንም ሊታመን የሚችለው? ይህንን ያደረጉ ሰይጣንን አሽሎልኮ ያስገቡ ደግሞ ከኛ ማህበረሰብ አንዳንዶች ከኛ መካከል። ስለዚህ ወገኖች በመጀመሪያ ምርጥ ቃል መሆን ራሳችሁን አዘጋጁ። እኔ እንትን ላገለግል ይችላሉ እፈልጋለሁ ብሎ የሚመጣ አገልጋይ ነው የሚፈልገው እግዚአብሔር። ሙሉ ፈቃድ ለእግዚአብሔር መስጠት ነው የሚያስፈልገው። እንድስናደርግ ገንዘብ እንኳን ቢሰጠን በገንዘባችን ላይ ማገልገል እንዳለብን ነው። ትንሽ ስለሆነች አለ ዛሬ በትንሿ ገንዘብ ካላገለገልክ ነገ በብዙ አታገለግልም። ፋብሪካ ሲኖር እንደው ያን ጊዜማ ባንክ ብድር አለብህ፣ ያን እቁብ አለብህ፣ ያልሞላለህ ብሎ። በነገራችን ላይ ድሃ ማን እንደሆነ ታውቃላችሁ? ድሃ ማለት ብዙ ገንዘብ የሌለው እንዳይመስላል። ሀብታም ነው በጣም ድሃ። ምክንያቱም በጣም ድሃ ባለሀብቶች አሉ በዚህ ዘመን። በጣም ድሃ ባለሀብቶች ጣጣቸው ብዙ ነው፣ ገንዘባቸው ብዙ ነው፣ ጣጣቸው ብዙ ነው። ከገንዘባቸው ችግራቸውን ነው እና በጣም እሱ ናቸው። ከዚህ በፊት ማውረቻለሁ። ፈሪማን ነው ገንዘብ ባለስልጣን በጣም በብዙ ሰው ተከቦ ሄድ እሱ እኔ እኮ ብቻዬን መሄድ ይችላል። ብቻውን መሄድ አይችልም። ስልጣንን ፈሪ ያደርጋል፣ ሀብትን ድሃ ያደርጋል። በመጠን መኖር ግን ሁሉን ያስችላል እና በመጠን መኖር እንመልመድ። አንድ ክርስቲያን በመጠን መኖር ገንዘብ ተሸካሚ ሞሉ እንደማ በቦርሳ ብሎ ገንዘብ ቢሞሉባችሁ ምን ጥቅም የለውም። በአግባቡ በመጠን ነው ያዘው። ቦርሳ ራሱ እኮ የሚያምርበት በልኩ ገንዘብ ሲይዝ፣ ሰው የሚያምርበት በልኩ ሀብታም ሰው በመጠን መኖር ይችላል። አለዛ ይወጣጠርና ያስጠላል። ያለ ልኩ ገንዘብ የተቀበለ ሰው ነው።
አንድ እረኛ አለ፣ በፊልክስዩስ ላይ የተጻፈ አንድ እረኛ አለ እና በግ ነው የሚጠብቀው፣ ያለው በግ ብቻ ነው። በግ ሲሸለት በእነሱ ሀገር ፀጉራም ነው በጉ፣ እንደኛ ሀገር አይደለም። ኢየሩሳሌም አካባቢ አሁን ፀጉራም በጎች ነው ያሉት። በመካከለኛው ምስራቅ ታናሽ ሲያም አካባቢ ቱርክ፣ እነዚህ አካባቢ ላይ ያሉ እንትኖች በጣም ፀጉራሞች ናቸው እና ይሸለታሉ፣ ፀጉራቸው ይሸላል። ሲሸለቱ ነው በዓል ሁሉ ያከብራሉ። በግ የመሸለት ቀን ራሱን ችሎ የታወቀ ነው፣ በልማዳቸው የታወቀ ነው እና በጎቹ ፀጉራቸው ሲሸለት አስቀድሞ ከ3 ነው የሚከፍለው። ያለኛ ሌላ ሀብት የለውም፣ በግ ጠባቂ ነው። ከ3 ይከፍልና አንዱን ከዘመዶቹ ወገን ለሆኑ በስጋ ላይ የሚዘመዱት ግን ድሃ ለሆኑ ዘመዶቹ ምግብ ያደርገዋል፣ ለእነሱ ይሰጣቸዋል ማለት ነው። አስቀድሞ የራስን ቤት መስራት ስለሚገባው ማለት ነው። ሁለተኛውን ደግሞ በስጋ ለማይዘመዱት ለማያውቋቸው እግዚአብሔር ለፈቀዳላቸው ድሆች ምግብ እንዲሆን ያስቀምጠዋል፣ ተሽጦ ለነዚያ ነው። ሶስተኛውን ግን ራሱን ይችላል ማለት ነው። ስለዚህ ከእግዚአብሔር ጋር ተካፍሎ 1/3ኛውን የሚወስድ የነበረው ማለት ነው እና እንዲህ አይነት በትንሹ እንኳን በበግ ጠባቂነት የታመነ ሰው ለሀገር ጠባቂነት ይበቃል ማለት ነው። ስለዚህ ወገኖች እንደው ራሳችንን ታማኝ ማድረግ ያለብን ከዚህ ሰዓት ጀምሮ በጉልምስና ወራት የጉልምስና ምኞት ፍላጎት አላስችል ብሎኝ አልቻል ብሎኝ ነው ከአቅሜ በላይ ሆኖ ነው ብለን የማንታመን ከሆነ በእርጅና ወራት አይታመን። ምክንያቱም አጋንንት በእርጅና ወራት ደግሞ ሌላ ፈተና ይዘው ስለሚመጡ ነው። ከወዲሁ የእግዚአብሔር ዕቃ አድርጎ ራስን መቁጠር እና መስጠት ለሚፈልገው ዓላማ እንዲያውለን እግዚአብሔር መፍቀድ አስፈላጊ ነው። አለበለዚያ መሀል ላይ ስልጣን ስናገኝ ሌላ ነገር እየጨመርን እናስቸግራለን። ሳውል በመጀመሪያ ቀደም አንስቼላችሁ ነበር። በመጀመሪያ መንግስት አልፈልግም አላሰበም ማለት አልፈልግም ሳይሆን አላሰበም። ምክንያቱም እሱ የአንድ ተራ ሰው ልጅ የቂስ ልጅ ነው፣ ከምን ያ ሞገድ እና ተራ ህዝብ ነው፣ ተራ ሰው ነው። በቃ እንደዛ ነው። አህያ ፍለጋ ነው የወጣው። በዛው እግዚአብሔር አመጣና ንጉሥ አደረገው። ይህ እግዚአብሔር ፈቃድ ነው የነበረው። 40 ዓመት እስራኤልን ገዛ። ከ40 ዓመት በኋላ ደግሞ መቆየት ፈለገና ከሱ ቀጥሎ የሚነግሰው ንጉሥ ማሳደድ ጀመረ። ዳዊትን ለመግደል በጣም ብዙ ጊዜ ዘምቷል እና እንደውም እንደወጣ በጊልቦዓ ተራራ ወድቆ ነው የቀረው። ወደ ቤተ መንግስት እንኳን አልተመለሰም። በቤተ መንግስቱ ያልሞተ በዛው በወጣበት ጋሻ ጃግሬው ገድሎ የገደለው የራሱ ጋሻ ጃግሬ ማለት ነው። የራሱ ወታደር ወቅቱ የገደለው ሰው እሱ በዛው እንደወጣ የቀረው እና ሰው የሆነች ነገር ሲያገኝ በዛው ይጣፍጠውና እንደውም ሌላ ኃጢአት እየጨመረ ነው የሚሄደው ከዛ በኋላ። ስለዚህ ወገኖች እዚህ ቤት ውስጥ ስንኖር፣ በእግዚአብሔር ቤት ውስጥ ስንኖር ለእግዚአብሔር ቅዱስ ዕቃ መሆን በቂያችን ነው። ለእግዚአብሔር ቅዱስ ዕቃ መሆን እዚህ ቤተ እግዚአብሔር ውስጥ ያሉ እኮ ነዋያት የከበሩ ናቸው፣ የከበሩ ናቸው። እግዚአብሔር ያከበራቸው የሚገለገልባቸው ናቸው። የቤተ መቅደሱ በር፣ መሬቱ፣ አፈሩ በራሱ ቅዱስ አይደለም? እኛ ተጠምቀን ምንድንበት ውሃው፣ እኛ ጠጥተን የምንፈወስበት፣ እኛ ተቀብተን ምንድንበት ከህመማችን ከደዌያችን አፈሩ እሱ ሁሉ ቅዱስ ነው ያለው። እዚህ ቤተ እግዚአብሔር መጥቶ ሲረገጥ ነው እንደዛ ነው። እዚህ ቤተ እግዚአብሔር ከመጣ በኋላ ስለዚህ እዚህ እንመጣለን። እንደ ቅዱስ ጳውሎስ ባለማየት እንኳን ብንመጣ እያየን መመለስ አለብን። ቅዱስ ጳውሎስ ሳያይ ነው የመጣው። ተጨፍኖ አይነ ስውር ሆኖ ነው የመጣው። ምንም ባለማወቅ ሊሆን ይችላል እኮ የምትመጡት። ለእግዚአብሔር እናንተን መለወጥ ቀላል ነው በወገኖች። ፈቃድ ብቻ ነው የሚፈልገው እግዚአብሔር። ፈቃዳችንን ለእግዚአብሔር መስጠት ነው እንጂ እግዚአብሔር እኛን መለወጥ ብሎ የአዲስ ከተማሪ በላይ ልታገለግል ትችላለህ። ክህነት ካለው በላይ ልታገለግል ትችላለህ እግዚአብሔር ከፈቀደልህ። ግን ራስን መስጠት፣ ፈቃድን መስጠት ደግሞ ከኛ ይጠበቃል ማለት ነው። ይሄን ለማድረግ ራስን ምርጥ አድርጎ ወይም ደግሞ የዕቃ ያክል አድርጎ መቁጠር ይገባል። ዲግሪ ሊኖር ይችላል፣ የተለየ ስጦታ፣ የተለየ ጥበብ ሊኖር ይችላል፣ የተለየ ሀብትም ሊኖር ይችላል። በዛ ሁሉ የምትኮፈስበት አይደለም። እግዚአብሔር የሰጠነው እግዚአብሔር ደግሞ ሊነሳን ይችላል። እንደ ጳውሎስ ኃያል ነበር እንዴ? ግን እግዚአብሔር ሲያሽመደምዱ ዝቅ ነው ያሉት። ለእግዚአብሔር ራስን ዝቅ ማድረግ ማስገዛት ይገባል። እንደዛ ከሆነ ቤተክርስቲያኒቱን አሁን በሁለንተናዊ ዘርፍ በእውነት ይህ ወጣት ይህ ዘመን የፈተና ወቅት ነው የደረሳችሁበት ዘመን። ቤተክርስቲያንን ከእጃችሁ ሊቀሟችሁ ያሰፈስቡ በጣም ብዙዎች ናቸው። ብዙዎቻችሁ በትምህርት አጣችኋታል። ምክንያቱም በትምህርትም
እንደነ ጠላት ተደርጓል። በዲስኩርም ልክ እንደዛ በካድሬዎች ስልጠና በተለያዩ መንገዶች ቤተክርስቲያኒቱን ሊያስጠሉ የሚችሉ ታሪኮች ሲተረኩ ነው ያሉት። ቤተክርስቲያኒቱን ዝም ማለች፣ እያየች እየሰማች ማለት ነው። በነገራችን ላይ ናቸው አስቀድሞ ጠላት ሲማከርባችሁ ሲያፏጭባችሁ እንኳን ከሰማችሁ መንቃት የሚያስፈልገው አይገዛ ከተነከሳችሁ በኋላ የሚበላኝን አሞራ እነዚህ ላይ ነው ማውቀው ነው ሲዞሩን ዝም አለ። አይ ሙተዋል በቃ ብሎ ሰፈሩ። እና ሙተን እኮ ነው የታየነው እኛ ራሳችን ሙተን ስላየን መጡና የሞተን ሬሳ በጭስ ቢሆን አሁን ያሞራ ቀለብ አይደል ሌላ ምን አለ? እና እኛ ራሳችን ያን ያክል ስንታማ ሀገሪቱን ወደ ኋላ ያስቀረች ስንባል ሲሶ መንግስት እያለች ሀገሪቱን ጋር ታድርጋ የበላች ስትባለች ቤተክርስቲያን ያን ጊዜ ነበር። በማኒፌስቶ እኮ ነው ራሱን ችሎ በፖለቲካ ፓርቲዎች ተደራጅተው ሲመጡ በአቋም ቤተክርስቲያኒቱን የተሟገቷት በስርዓተ ትምህርት ምልክ እንደዛ አደባባይ ዲስኩርስ ሲሰጥ አንድም የተከላከለላት የለምች ቤተክርስቲያን። ያ ፍሬ አፈራና ስር ሰደደና አሁን ላይ መንቀል የማንችለው ደረጃ ደረሰ ማለት ነው። አሁን ደግሞ ያዘ እና ከእጃችን ሊመጡ የፈለጉ የሚሞክሩ በጣም ብዙዎች ናቸው። ግን አትጠራጠሩ፣ እኛ ወደ እግዚአብሔር ከተመለስ እች ቤተክርስቲያን ለትውልድ ማሻገር ይችላል። ግን እግዚአብሔር ምን ይፈልጋል? ዛሬ እኛም ወደ እግዚአብሔር መመለሳችንን ይፈልጋል። ወደ እግዚአብሔር ብናደርገው ነው ማህበራዊ ሚዲያ የጮህነውን ጩኸት እስካሁን ድረስ ስንት ስራ መሰራ ነበር። እስራኤል ወደ እግዚአብሔር አይደል እንደ የጮሁት እና ኢያሪኮን ግን ቢያፈረሱት ለእስራኤል ከምድያም አይደል እንደ አዳኝ የተላከላቸው ያውቁት ነበር። ሙሴን 40 ዓመት ተለይቷቸው የት እንደደረሰ እንኳን አያውቁም። ከእግዚአብሔር በቀር ሙሴ ያለበትን እኮ የሚያውቁሳል ነበር። ምክንያቱም እሱ ትዳር መስርቶ የራሱን ኑሮ እየኖረ ነበር። ከእግዚአብሔር በቀር ዮሴፍ ያለበትን ቦታ የሚያውቅ ነበር። እዚያስ የላከው እግዚአብሔር ለያዕቆብና ለወንድሞቹ መዳን ምክንያት እንደሆነ የሚያውቅ ሰው ነበረ ከእግዚአብሔር በቀር። በ17 ዓመቱ ነው የተሸጠ። እናንተም 17 ዓመት ሞልቷቸዋል። 13 ዓመት በግብፅ በባርነት ቆየ። እስር ቤትም በሰው ቤትም ቆየ፣ ባሪያ ሆኖ ማለት ነው። ከዛ በኋላ እንደገና 30 ዓመት ሲሞላው እግዚአብሔር በጥበብ ገለጠው ማለት በሞገስ ገለጠው። ጊዜው ሲደርስ 13 ዓመትን በመከራ አሳልፎ ነው እግዚአብሔር ሰው አድርጎ እንደገና ያስነሳው ማለት ነው። ሙሴ ማለት ነው ዮሴፍ። ስለዚህ ወገኖች እንዲህ ባለ መንገድ እግዚአብሔር እንዴት እንደሚያደርግ ጳጳሳቱ እነሱ መካከል ዘረኛ ሊኖር ይችላል፣ ጉቦኛ ሊኖር ይችላል። ቤተክርስቲያን የተወ ዓለማዊ የሆነ ቅልጥ ባለ እንቅልፍ ውስጥ የተኛ ሰው ሊኖር ይችላል። እነሱ መካከል ደግሞ የሚጸልይ ሰው የለም ማለት አይደለም። በተቀደሰ አገልግሎት የሚያገለግል ደግሞ አለ። የእረኞች ተግባር ላይ የተሰማራና የበጎቹ ጉዳይ የሚያሳስበው እንቅልፍ የሚነሳውና ሌሊትን ቀን የሚያለቅስ ደግሞ እነሱ መካከል ይሆናል። አለበለዚያ ደግሞ እነሱ ለቤተክርስቲያን የማይገቡ ነው ከተገኙ እኛ መንፈሳውያን ከሆን እግዚአብሔር ለእኛ አባት ይሰጣል። ስጋውያን እንኳን ቢሆኑ ማለት ነው። እነሱን ማሳለፍ እነሱን ማጥፋት እግዚአብሔር ይችላል። ምክንያቱም እግዚአብሔር ሙሴን ከምድያም ሲጠራ ከእስራኤል መካከል ሰው ስላጣ ነው። ምንም ሰው አልነበረም እና ሙሴን ከምድያም አሮንን ከሴኬም መጠርቶ ያመጣቸው ከተለያየ ቦታ ጠራና ሰብስበው እስራኤልን ታድናላችሁ ብሎ መጣቸው። እዛ ውስጥ እንኳን የመጀመሪያ ቀዳሚ ልዑክ ሊሆን የሚችል ሰው ይቅርና ሙሴና አሮን እንኳን መጥተው ነግሯቸው አልገባቸው ብሎ ያስቸግሩ የነበሩ ሰዎች አሉ። ታውን እንገዛ በቃ እዚህ እንኑር ይሉ የነበሩ ሰዎች አሉ። ዘጸአትን ምዕራፍ 4 ምዕራፍ 5 ምስኪያኑት ክርክሩ የነበረው እስራኤልን ማሳመን ነበር። ለሙሴ አንዱ ፈተናቸው ነበር። እንደዚህ አይነት ፈተና ቤትም ውስጥ ላይ ይነሳል። በጳጳሳቱ መካከል፣ በካህናቱ መካከል እንቅልፋም ካህን እንቅልፋም ጳጳስ ልታገኙ ትችላላችሁ። ግን ወገኖች ህዝቡም ወደ እግዚአብሔር መጮህ ከጀመረ እግዚአብሔር እረኛ ይሰጣል። መቼም ቢሆን መርሳት የሌለባችሁ እንደሆነ ታውቃላችሁ። ይህች ቤተክርስቲያን እንደ በግ በተኩላዎች መካከል የተላከች ናት። ያ ማለት በተኩላ መካከል የተላከች የተቀመጠች በግ ናት ቤተክርስቲያን። ግን ደግሞ እንደ ርግብ የዋህ እንደ እባብ ደግሞ ምን መሆን አለባት? ብልህ መሆን አለባት እንጂ እግዚአብሔር ሲልካት አሕዛብ ነከሱን ብለህ ለምንድን ነው የምታደርገው? እንደ በግ በተኩላ መካከል እልካችኋለሁ እኮ ያለው ራሱ ማቴዎስ 10:16 እና በተኩላ መካከል ተቀምጠህ ላትነከስ ነበር እንዴ? ዝም ብለህ ከተኛ እረኛ ከተኛ አንተን ከተኛ እንዴት ነው የማትነከሰው?
የተኩላ ባህሪው መንከስ ነው። የበግ ባህሪው ደግሞ መሸሽ ወይም ደግሞ መመከስ ነው። እኛ በጸሎት አናመልጥ፣ ጸሎት የለም። በጾም አናመልጥ፣ ጾም አናውቅ። በትህትና በንጽህና ሆነን እግዚአብሔርን ደጅ ጠንተን አናመልጥ። ይሄ ሁሉ ነገር የለም። እንዲህ አንድ ዓለማውያን እኮ ጭፈራ ቤት እንሄዳለን፣ መጠጥ ቤቱን ምን ሞላዋለን። እና በምንድን ነው ልናመልጥ? እችም ቤተክርስቲያን ልናድናት ማለት ነው። ቁርጠኝነት የሌለን በፍጹም ዓለማዊነት ስሜት ውስጥ መለመር ሆነን እንዴት ነው ሊሆን ይችላል? ራሳችንን ለእግዚአብሔር ዕቃ አድርገን ማቅረብ ነው። ከዛ በኋላ እግዚአብሔር ስራው ይሰራል። አትጠራጠሩ። አምላካችን የማዳን አምላክ ነው። ይህንን ነው እግዚአብሔር ሰው ሲያገኝማ ባቢሎን ውስጥ በ3 ደቂቃ የሰራው አይታችሁ አይደለም? እስራኤላውያን ራሱን ንጉሱን ከአምልኮተ ጣዖት ሲከለክለው፣ ጣዖቱን ሲያስፈርሰው የናቡከደነጾር ጣዖት ከአንድ ምዕራፍ በስተቀር ታሪክ የሌለው ጣዖት እኮ ነው። ከአንድ ምዕራፍ እንዳያልፍ ያደረጉት ግን እነሱ ጸንተው በመገኘታቸው 3 ደቂቃ እሳቱንም ስለቱን ሳይፈሩ የንጉሥ ትእዛዝ ሳይፈሩ ሳያስደነግጣቸው ጸንተው ስለተገኙ ብንጸና በእውነት እግዚአብሔር ይህን መከራ ከአንድ ምዕራፍ ያሳልፈው ነበር። ካልጸናን ግን ቀጣዩ ምዕራፍም የጣዖት ምዕራፍ ነው። ኤፌሶንም የክርስቲያኖች ማዕከል ነበረች። ከአርጤምስ ቤተ መቅደስነት ወደ ክርስቶስ ማደሪያነት ተለወጠች። በኋላ ደግሞ የሆነ ዘመን ላይ በቃ ባልታወቀ ምክንያት በታወቀ ምክንያት እስልምናው ተቆጣጠራት። በሰይፍ የሚጠፉት በሰይፍ ጠፉ፣ የሚሰደዱት ተሰደዱ። በፖለቲካ በኢኮኖሚ እና በሌሎችም ማህበራዊ ጉዳዮች አጨናንቀው ክርስቲያኖች እንዲጠፉ አደረጓቸው። ከቤተ ጣዖትነት ወደ ቤተ መቅደስነት፣ ከቤተ መቅደስነት እንደገና ተመልሳ ደግሞ ወደ ቤተ ጣዖትነት። ቱርክ፣ አንጾኪያ፣ ሌሎች እንዲህ ባለ መንገድ ነው የቀጠሉት። እኛም ዝም ብለን በቃ ሀገር ያቆየች እንዲህ በማለት ብቻ አይደለም መስቀል። እኛ ወደ እግዚአብሔር ስንመለስ ሰይጣንን ለመቃወም ራስን ለእግዚአብሔር ሰጥ። በሰይጣን ላይ ዘመቻ መጥራት፣ መሰብሰብ፣ መደራጀት እሱ አይደለም። ራሳችንን ለእግዚአብሔር ስንሰጥ ያን ጊዜ አንዱ እልፍ አጋንንትን ማሳደድ የሚችልበት ዘመን ላይ መድረስ ይችላል። እና ነገስታቱ ሳይቀር መማረክ የሚችል ነበሩ። በቅዱስ እንጦንስ በነበረበት ዘመን፣ አባ እንጦንስ በነበረበት ዘመን ምን ይል ነበረ ንጉሱ? እዚህ በመጽሐፈ መነኮሳት ተጽፏል። እና እስመ በሞይሌ አንሳኩቶ ለእግዚአብሔር እስመ በሞይሌ ያለው 3 ብርሃናት ነው የሚለው። ታላላቅ ብርሃናት 3 ብርሃናት አሉኝና እግዚአብሔር አመሰግናለሁ የነበረ ንጉስ ቆስጠንጢኖስ። ማን አባ እንጦንስ፣ አባ ወኪል አንዱ ስሙ ላይ ተጠፋ። እነዚህ 3 ብርሃናት ስላሉ እግዚአብሔር አመሰግናለሁ። ነገስታት የሚመኩባት ቤተክርስቲያን ተመልከቱ። ለዛው በ3 ሰው አሕዛብ የሚመኩባቸው አድኑን ብለው የሚመጡላቸው ክርስቶስ ማዳን ሲጀምር አሕዛብ ሁሉ ናቸው። ከጢሮስ ከሲዶና ነው የመጡት። ከዚህ ከኢየሩሳሌም ከገሊላ አይደለም፣ ከጢሮስ ከሲዶና ነው። ጢሮስ ሲዶና በእርግጥ የእስራኤል ርስቶች ናቸው። የአሴር ርስት ነው የነበሩት፣ ግን አልሰፈሩባቸው እና አሕዛብ ነበሩ ሰፍረውባቸው የነበሩት ወርሷቸው ነበሩት። ትንሽም ስለሆኑ እዚያ ድረስ አልደረሱ አሴራውያን፣ ግን ርስትነቱ ለነሱ እና እዛ የሰፈሩት ሳይቀር መጥቶ ወደዚህ። ግን ክርስቶስ ወደ አሕዛብ የሚሄድበት ዘመን አልነበረም። በአይሁድ መካከል ያን ጊዜ የሚያስተምር የነበረው ወደ አሕዛብ የሚሄዱ ደቀ መዛሙርቱ ናቸው እንጂ እሱ አልነበረም። ስለዚህ አልሄደም። ግን አሕዛብ ዝናውን ሰምተው መጥተዋል። እኛም እንደዚህ አይነት ቤተክርስቲያን እንድትኖር ማድረግ እንችላለን። የኢትዮጵያ ቤተክርስቲያን የዓለም መምህር እንድትሆን ማድረግ ይቻላል። አስተማሪያን የሚገናኝ ዛሬ ስመት መሰገኝ